የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ታክስ በመሰወር የተቀጡ ግብር ከፋዮችን ህብረተሰቡ እንዲያውቃቸውና እንዲያገላቸው በመገናኛ ብዙሃን ይፋ ሊያደርጋቸው ይገባል ተብሏል። የተባለው ቢሮ በበጀት ዓመቱ ከፍ ያለ ግብር ለመሰብሰብ እያካሄደ ካለው የግብር ንቅናቄ አንዱ በሆነውና የግብር አሰባሰብ ተግዳሮቶችና መውጫ መንገዶች በሚል ባሰናዳው የፓናል ውይይት ላይ ነው። በዚህ ውይይት ላይ ለግብር አሰባሰቡ ፈተና ናቸው የተባሉ ጉዳዮችና የመፍትሄ አማራጮች ሲጠቆሙ ሰምተናል። አለማየሁ አድማሱ ዝርዝር ይዞበታል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብር ለሀገር ክብር በሚል መሪ ቃል በዘንድሮ በጀት ዓመት ከ100 ቢሊዮን ብር በላይ ግብር ለመሰብሰብ እየሰራሁ ነው ብሏል። የዚህ አንድ አካል ነው የተባለለት የፓናል ውይይት ዛሬ ሲካሄድም ስውር የኢኮኖሚ እንቅስቃሴ መበራከት፣ ለታክስ ሕግ ተገዥነቱ አናሳ መሆን፣ የታክስ ስወራና ማጭበርበር፣ የታክስ ባለስልጣኑ የመረጃ አያያዝ ተደራሽነት፣ የአገልግሎት አሰጣጥና ሕግን የማስከበር አቅም አናሳ መሆን የሚፈለገውን ያህል ግብር እንዳይሰበሰብ ዋነኛ ችግር ናቸው ተብለው ከተነሱት ውስጥ ይገኙበታል። እናም እኒህም ፈተናዎች ለመሻገር የግብር አከፋፍልን የሚያሳልጡ ቴክኖሎጂዎችን ማሳደግ፣ የታክስ ሕግን አክብረው ለሚሰሩ ተገቢውን እውቅና ሰጥቶ መደገፍ፣ በአንጻሩ ግብር በሚሰውሩ ግብር ከፋዮች ላይ ደግሞ ጠንካራ እርምጃ መውሰድና ለሕዝብ ይፋ ማድረግ ይገባል ተብሏል። በታክስ ስወራ የሰወሩ ግብር ከፋዮች ላይ ጠንካራ ተጠያቂነት ማስፈን ያስፈልጋል። ታክስ ሰውሮ የተቀጡ ግብር ከፋዮች ህብረተሰቡ እንዲያውቃቸውና እንዲያገላቸው በሚዲያ ይፋ ማድረግ፣ ይሄ የታክስ ማጭበርበርና ታክስ ስወራ ውስጥ የተሳተፉ አካላትን በህግ ሲጠየቁ ቅጣቱን ለህብረተሰቡ ማሳወቅ፣ ህብረተሰቡ እንዲያውቁ ማድረግ፣ ሼሚንግ እንደ ኔቪንግ የሚባለውን ስትራቴጂ በአግባቡ ተግባራዊ መደረግ አለበት። በዚሁ ውይይት የተሳተፉ የንግድ ማህበረሰብ አባላት ደግሞ የተሻለ ግብር ከፋይ ለመሆን በመንግስት በኩል ቢስተካከል የሚሉትን እንዲሁም ነጋዴው ሊያሻሽለው የሚገቡ ጉዳዮች ናቸው ያሏቸውን ጠቁመዋል። ገዢ ወይ ተጠቃሚ ደረሰኝ መጠየቅ ይጠበቅበታል ብዬ አላምንም። ነጋዴ የደረሰኝ ባህሉን አዳብሮ የትኛውም ዓለም ላይ ስንሄድ ደረሰኝ ሳንጠይቅ ነው የሚሰጠን። በዛ ልክ እንዲሆን መሆን አለበት ብዬ አስባለሁ። በአንድ ቦታ ላይ አንድ አይነት ህጋዊና ህጋዊ ያልሆኑ ነጋዴዎችን አብሮ ማወዳደርና ከዛ በኋላ ደግሞ አንተ ቫት ተመዝግበ በቫት ደረሰኝ ቆርጠ ስራልኝ ብትሉት ማንም ሰው አይልም። ይህን ነገር ሊሰመርበት ይገባል። የአዲስ አበባ ገቢዎች ቢሮ በተለይም ከቫት ጋር በተገናኘ ለቀረበው ጥያቄ ምላሽ ሲሰጥ በግብር ስርዓት ውስጥ የሌለውን ነጋዴ ወደ ትክክለኛው የንግድ ስርዓት ለማምጣት የህግ ማዕቀፍ እየተሰናዳ ነው ብሏል። ከተማ ውስጥ ኢመደበኛ ንግድ የሚደረግበት ስርዓት ከዚህ በፊት ያለውን አሻሽለን የበለጠ አቅም እንዲኖረው አድርገን የነጋዴው ማህበረሰብ ውክልና እንዲኖረው አድርገን ፕሮፖዝ አድርገናል። ረቂቅ መመሪያው ረቂቅ ደንቡ የመጨረሻ ፋይናል እንትኑ ላይ ደርሷል። ቀርቦ ሲጸድቅ ኢምፕሊመንት የሚደረግ ይሆናል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብር ለሀገር ክብር በሚል የጀመረው ንቅናቄ በልዩ ልዩ መርሃ ግብሮች እስከ መጪው ዓመት እንደሚዘልቅ ጠቁሟል። በህዳሴው ግድብ ጉዳይ ላይ የአረብ ሊግ የሚያደርገው ጣልቃ ገብነት ተገቢ አይደለም ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናግረዋል። ሚኒስትሩ ከታንዛኒያ ፕሬዝዳንት ሳሚያ ሳሉሁ ጋር ዛሬ በዛንዚባር ውይይት ያደረጉ ሲሆን በውይይታቸው የታላቁ ኢትዮጵያ ህዳሴ ግድብ ጉዳይ በአፍሪካ ህብረት ጥላ ስር ሁሉንም ተጠቃሚ በሚያደርግ መልኩ በውይይት እልባት ማግኘት ይገባዋል ሲሉ ማብራሪያ ሰጥተዋል። ከዚህ ባሻገር አቶ ደመቀ ከታንዛኒያ ፕሬዝዳንት ሳሚያ ሳሉሁ ጋር በነበራቸው ውይይት የህገ ወጥ የሰዎች ዝውውርን በጋራ ለመከላከል ከመግባባት የተደረሰ ሲሆን ታንዛኒያ ውስጥ በአዘዋዋሪዎች ተጭበርብረው በቁጥጥር ስር የሚገኙ ኢትዮጵያውያን ተገቢው አያያዝ እንዲደረግላቸው መጠየቃቸውም ነው የተነገረው። አቶ ደመቀ መኮንን በተከታታይ በ4 የአፍሪካ ሀገራት ጉብኝት የሚያደርጉ መሆኑ የተገለጸ ሲሆን ዛሬ ጉብኝት እያደረጉባት ካለችው ታንዛኒያ ባሻገር በኮሞሮስ፣ ብሩንዲና ኡጋንዳ ጉብኝት እንደሚያደርጉ ተነግሯል። ዘገባው የኤቢሲ ነው። የትምህርት ምዘናና ፈተናዎች አገልግሎት የ12ኛ ክፍል ብሔራዊ ፈተና ተፈታኞች የፈተና ምዝገባ እስከ ሚያዝያ 20 ድረስ ብቻ እንደሚካሄድ አስታውቋል። ምዝገባው በበይነ መረብ የሚደረግ መሆኑን ተከትሎ በትምህርት ቤቶች የሚደረገው የምዝገባ መረጃ በቀጥታ ወደ መረጃ ቋት የሚገባ በመሆኑ በምዝገባ ወቅት የስም፣ ጾታ፣ የተፈጥሮና ማህበራዊ ዘርፍ ልየታ፣ የፎቶና ሌሎች ስህተቶች እንዳይኖሩ ተፈታኞችና መዝጋቢዎች ሊያጣሩ እንደሚገባ ነው በአገልግሎቱ አጽንኦት የተሰጠው። አገልግሎቱ ከሚያዝያ 20 2015 ዓ.ም በኋላ በግለሰብም ሆነ በተቋም በኩል የሚመጡ ተመዝጋቢዎችን አላስተናግድም ብሏል። ፈተናው በዩኒቨርሲቲዎች ውስጥ ይሰጣል የተባለ ሲሆን ምዝገባው ሲጠናቀቅ የመፈተኛ ጊዜ ይፋ እንደሚደረግ የትምህርት ምዘናና ፈተናዎች አገልግሎት በማህበራዊ የትስስር ገጹ ያሰፈረው መረጃ ያሳያል።
ወደ ሌላ የትምህርት ዜና ስናልፍ በትግራይ ክልል በጦርነቱ ምክንያት ተቋርጦ የቆየውን የመማር ማስተማር ሂደት ለማስጀመር ከረቡዕ ሚያዝያ 18 ቀን 2015 ዓ.ም ጀምሮ በሁሉም ትምህርት ቤቶች የተማሪዎች ምዝገባ ይካሄዳል ተባለ። ይህንን ያስታወቀው የክልሉ ትምህርት ቢሮ ሲሆን ከቅድመ አንደኛ ወይም ደግሞ ኬጂ እስከ 12ኛ ክፍል ትምህርት ለመጀመር ዝግጅት መደረጉንም አክሎ ገልጿል። በትምህርት ሚኒስቴር ዴኤታው ሳሙኤል ክፍሌ የተመራ ቡድን መቀሌ በመገኘት ትምህርት እንዲጀመር የሚያስችሉ ተግባራት ሲሰሩ መቆየታቸውን የገለጸው ቢሮ ከትምህርት ሚኒስቴር ጋር የጋራ እቅድ መዘጋጀቱን ያስታወቀው። ይህ በእንዲህ እንዳለ በተለያየ ምክንያት የተበታተኑ መምህራንን የማሰባሰብ ስራ ለማከናወን ራሱን የቻለ ወጥ ሰነድ መዘጋጀቱን ያስታወቀው ቢሮ የነበረው የደሞዝ አለመከፈል ችግር እንዲፈታና ወደ ትምህርት እንዲገባም ውሳኔ ላይ መደረሱን ይፋ አድርጓል። ዘገባው የፕሬስ ድርጅት ነው። የአዲስ አበባ ቤቶች ልማት ኮርፖሬሽን ግንባታቸው ተጀምሮ ያልተጠናቀቁ የጋራ መኖሪያ ቤቶችን በ21 ቢሊዮን ብር ወጪ የማጠናቀቅ ስራ እየተካሄደ መሆኑን ገልጿል። 13ኛና 14ኛ ዙር ዕጣ የወጣላቸው የጋራ መኖሪያ ቤቶች የማጠቃለያ ስራዎች ከሰኔ 30 ቀን በፊት ለማጠናቀቅ እየተሰራ ሲሆን የማጠቃለያ ስራው በከተማ አስተዳደሩ ይከናወናል ነው የተባለው። በሁለቱ ዕጣዎች ተካተዋል የተባሉት ነዋሪዎቹ ከ3 ዓመታት በፊት ዕጣ የወጣላቸው ቢሆኑም የመኖሪያዎቹ ግንባታ ባለመጠናቀቁና በመሰረተ ልማት ችግሮች ምክንያት ገብቶ ለመኖር አመቺ ሳይሆንላቸው ስለመቆየቱ ነው የተሰማው። የጋራ መኖሪያ ቤቶቹን አጠናቆ ለነዋሪዎች ለማስረከብ የውሃና መብራት መሰረተ ልማቶችን የማሟላት ስራ ተጠናክሮ መቀጠሉን ኮርፖሬሽኑ አክሎ ገልጿል። ዜናው የኢቢሲ ነው። በአዲስ አበባ ከተማ በሚገኙ 153 ነዳጅ ማደያዎች የነዳጅ ሽያጭ በዲጂታል ክፍያ ስርዓት እየተከናወነ መሆኑን ኢትዮ ቴሌኮም አስታውቋል። የክፍያ ስርዓቱ የአዲስ አበባ ትራንስፖርት ቢሮ ከዛሬ ሚያዝያ 16 ቀን 2015 ዓ.ም ጀምሮ የነዳጅ ግብይት በዲጂታል አማራጭ ተግባራዊ እንዲደረግ ማሳወቁን ተከትሎ ተግባራዊ የተደረገ መሆኑን የተገለጸው። በሁሉም የነዳጅ ማደያዎች ባለሙያዎችና የቴሌብር ወኪሎች ተሰማርተው አስፈላጊውን እገዛ በማድረግ ላይ እንደሚገኙም ኢትዮ ቴሌኮም በማህበራዊ ትስስር ገጹ ያሰፈረው መረጃ ያሳያል። ተቋሙ ደንበኞች ነዳጅ ለመቅዳት ሲሄዱ የቴሌብር አካውንት ከሌላቸው ቴሌብር ሱፐር አፕን ወይም ደግሞ መተግበሪያውን በስክሪኑ ላይ በሚታየው ማስፈንጠሪያ በማውረድ ወይም ኮከብ 127 መሰላልን ተጭነው በመደወል በቀላሉ ሂደቱን በመከተል መመዝገብ እንደሚችሉ ነው ያስታወቀው። በተጨማሪም ከቴሌብር ጋር በተሳሰሩ 20 ባንኮችና በየነዳጅ ማደያዎቹ በሚገኙ ወኪሎች በኩል ገንዘብ ወደ ቴሌብር አካውንት በማስተላለፍ መክፈል የሚቻልባቸው አማራጮች እንዳሉም